ዛሬ ወርቅና ከዚያ በላይ ተሸላሚ የሆኑ ዜጎች ምርጥ ዜጎች ስለሆኑ በቪአይፒ ኤርፖርት እንዲስተናገዱና በኤርፖርት ያለው መስተጓጉል እንዲቀንስ መንግስት ወስኗል። ሁለተኛ 30 ልዩ ተሸላሚዎች ላለፉት 4 ዓመታት በታማኝነት ፕላቲኒየም ሽልማት ያገኙ 30 ልዩ ተሸላሚዎች የኢትዮጵያ ዜጎች ከሆኑ ባለቤቶች ወይም ሲኦዎች ዲፕሎማቲክ ፓስፖርት ይሰጣቸዋል። ይሄ የሚሆንበት ዋናው ምክንያት በሀገር ውስጥ ብቻ ሳይሆን ለስራ ሲንቀሳቀሱ ቪዛን ጨምሮ ላለው ማንኛውም ነገር መስተጓጎል እንዳይገጥማቸው ልዩ የፕላቲኒየም ተሸላሚዎች ባለቤት ወይም ሲኦ እንደ ኩባንያው ምርጫ ዲፕሎማቲክ ፓስፖርት ሰጥተን እንደ ማንኛውም የኢትዮጵያ ዲፕሎማት የሚወሰዱ ይሆናል። ሶስተኛ የፕላቲኒየም ተሸላሚዎች በተለይ የፕላቲኒየም ልዩ ተሸላሚዎች ከ30ዎቹ መካከል የኢትዮጵያ ኩባንያ ለሆኑት ከንግድ ገቢዎች ኤአይኤች ጋር በመነጋገር አስፈላጊውን ድጋፍ በማድረግ ከኢትዮጵያ ውጪ በተመረጡ የአፍሪካ ሀገራት ኢንቨስት እንድታደርጉ መንግስት የኢንቨስትመንት አርም አድርጎ ከእናንተ ጋር ይሰራል። ኢትዮጵያ ማንሰራራት የጀመረችበት ዘመን ስለሆነ ኢትዮጵያ ውስጥ ብቻ ኢንቨስት ማድረግ ለኛ በቂ ስላይደለ በተመረጡ የአፍሪካ ሀገራት ልዩ ተሸላሚዎችን ልዩ ድጋፍ በማድረግ አስፈላጊ ከሆነ ከኤአይኤች ጋር በጆይንት ቬንቸር ወይም እናንተ በጋራ ወይም በተናጠል በምታቀርቡት ፕሮፖዛል በሁሉም መስክ የኢትዮጵያ መንግስት ድጋፍ ያደርግላችኋል። በምትሄዱበት ሀገር ኤምባሲዎቻችን ልክ እንደ መንግስት ተቋማት እናንተን ያገለግላሉ። የተከበራችሁ ታማኝ የግብር ከፋዮች የሚቀጥሉት 5-10 ዓመታት ለዕድሜ እየጸለይኩላችሁ በፍጹም የዛሬዋን ኢትዮጵያ ደግማችሁ እንደማታዩ በእርግጠኝነት ላረጋግጥላችሁ እፈልጋለሁ።